ዛሬ ጋይስ ልብስ ልናጥብ ነው። እስኪ ልብስ እዚህ ጋር ማሽን አለ፣ የልብስ ማሽን ሳሙና እዙ ውስጥ ነው የምጨምረው። እኔ እንደ ማሽን ይለያያል። እኔ ቀጥታ እዙ ማሽን ውስጥ ነው የሚጨመረው ማለት ነው። ከጎን ምናምን የሚጨመር ማሽን አለ። የኔ ቀጥታ እዙ ውስጥ ነው የሚጨመረው ማለት ነው። ሳሙናችንን ከጨመርን በኋላ የምትጨምሩት ነገር ካለ ይሄ ክሎሬክስ ምናምን የምትጨምሩ ካላችሁ መጨመር ትችላላችሁ። ክሎሬክስ ምን ሆነ ለማንኛውም ይሆናል። ይሄኛው ግን ይሄኛው ክሎሬክስ ለነጭ ልብስ ብቻ ነው። ይሄኛው ለሌላኛ ልብስ መሆን ይችላል ማለት ነው። እዚህ ጋር ከጨመርን በኋላ ማለት ነው ከዛ ማሽኑን እንዘጋለን። ከዛ በኋላ ፕሮሰሱን ይሄን አከፋፈቱን ምናምን አሳያችኋለሁ። ችግር የለውም። አሁን እቺን ስታርት የምትለው አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የኔ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ነው። እናንተ እንዴት ናችሁ? ኢድ ሙባረክ ተቀበላለሁ ነው ሚንኩም ሷሊሐል አማል ብያለሁ። እንዴት ናችሁ ውዶቼ? በዓል እንዴት ነው? ያው በዓልን እንግዲህ ወደ ሌላ ቦታ መተናድኛ እናንተስ የት አከበራችሁ ውዶቼ? እና ዛሬ የመጣሁበት ዋናው ነገር ምንድነው? እስኪ ለአዳዲስ እህቶቻችን ምናልባት በዚህ በእኔ አይነት ቀሳለ ወይም የልብስ ማሽን ያላችሁ ልጆች እስኪ በምን አይነት መልኩ ልብሳችሁን እንደምታጥቡ ያወቁትን ላሳውቃችሁ ብዬ ነው ውዶቼ። እንግዲህ በዚህ አይነት መልኩ የልብስ ማሽን ያላችሁ እህቶቼ የሀገሬ ልጆች እንዴት እንደሆነ ልብስ የምናጥበው ፕሮሰሱን አሳያችኋለሁ ማለት ነው። እና እስከ መጨረሻው ድረስ ተከታተሉኝ፣ ይጠቅማችኋል ብዬ ተስፋ አደርጋለሁኝ። የሀገሬ ልጆች ወደ ቀጥታ ወደ ስራ እንግባ ማለት ነው፣ ላሳያችሁ ማለት ነው ውዶች። ጋይስ እስኪ የዚህ አይነት የልብስ ማሽን ያላችሁ አዳዲስ ልጆች ላሳያችሁ። የዚህ አይነት ያላችሁ እኔ በዚህ አይነት አለኝ፣ በሌላም አይነት አለኝ። ኢንሻአላህ እሱን ደግሞ አሳያችኋለሁ ማለት ነው። ለአዳዲስ ልጆች ለአዲስ መጪዎች ይጠቅማል ብዬ ነው። እዚህ ጋር ዋተር ሌቭል የሚል አለ። ዋተር ሌቭሉ የመጀመሪያው ላይ የምናየው የውሃችንን የምንመጥንበት ነው ማለት ነው። እዚህ ጋር ስሞል አለ። የኔ አሁን ስሞል ላይ ነው እንትን ያልኩት ማለት ነው። ሚዲየም አለ መካከለኛ ማለት ነው። ሱፐር ማለት ደግሞ ሃይ ማለት በብዛት እንትን የሚልበት ውሃ የሚጨምርበት ማለት ነው። ከፍተኛ ማለት ነው። ይሄ መካከለኛ ነው። ይሄ ደግሞ ዝቅተኛ ማለት ነው። እንግዲህ የቀሳለ ልብስ ብዙ ልብስ የምታስገቡ ከሆነ ሚዲየም ላይ ታረጉታላችሁ። በጣም ከባድ ልብስ ምናምን ከሆነ ደግሞ ትልልቅ ልብስ ከሆነ እዚህ ጋር ሱፐር ላይ ታረጉታላችሁ ማለት ነው። አሁን የኔ ትንሽ ልብስ ስለሆነ የጨመርኩት ስሞል ላይ ነው ያረኩት ማለት ነው። ይሄ ውሃው የቀሰለውን የሚሞላው የልብስ ማሽኑን ውሃ ምን ያህል መጠን የሚቆጣጠር ነው ማለት ነው። ይሄ ማለት ነው። እዚህ ጋር ደግሞ ቴምፕሬቸር ነው። ቴምፕሬቸር ማለት ደግሞ የውሃው ሞቃት ቀዝቃዛ ማለት ነው። እዚህ ጋር ኮልድ በጣም ቀዝቃዛ አለ። እዚህ ኮልድ ቀዝቃዛ ውሃ ነው። እዚህ ጋር ዋርም ደግሞ ማለት መካከለኛ ማለት ነው። እዚህ ጋር ደግሞ ሆት ማለት ደግሞ ማን ነው የሞቀ ውሃ ከፈለጋችሁ በሞቀ ውሃ ማጠብ ከፈለጋችሁ እዚህ ላይ ታረጉታላችሁ። መካከለኛ ቀዝቃዛም ያልሆነ ሙቅ ያልሆነ ደግሞ መካከለኛ ከፈለጋችሁ እዚህ ላይ ታረጉታላችሁ። የኔ አሁን ዋርም ላይ ነው ያረኩት ማለት ነው። ቀዝቃዛም አልፈልግም ሙቀትም አልፈልግም መካከለኛ የሆነ ማለት ነው። በቀዝቃዛ ውሃ ከፈለጋችሁ ደግሞ እንደዚሁ ኮል ታረጉታላችሁ ማለት ነው። እዚህ ጋር ደግሞ ስንመጣ ምን መሰላችሁ የልብሱ ሪጉራር ማለት ይሄ መካከለኛ ላይ ነው። የልብሱ የመቆሸሹ አቅም ነው እዚህ ጋር የሚወስነው። ለምሳሌ በጣም የቆሸሸ ልብስ ከሆነ ሄቪ ታረጉታላችሁ ማለት ነው። ሄቪ ይሄ ሪጉራር ማለት ኖርማል ላይ ነው። ኖርማል ብዙም ያልቆሸሸ ልብስ የምናጥብበት ይሄ ሪጉላር ወይም ኖርማል ለማለት ነው። እዚህ ጋር ሄቪ ከሆነ ደግሞ በጣም ከባድ ልብስ
ሆኖ በጣም የቆሸሸ ልብስ ከሆነ ሄቪ ታረጉታላችሁ ማለት ነው። ሌላው ደግሞ እዚህ ጋር ድሬን ኤንድ ስፒን ማለት እዚህ ጋር ለማዳረቅ ብቻ ነው የሚጠቅመን። ልብሱ ከታጠበ በኋላ ድሬን ማለት ያው ለማድረቅና ስፒን ማለት ለመጠምዘዝ እንደ ማለት ነው ይሄ የሚጠቅመን ማለት ነው። ሌላው እዚህ ጋር ይሄን ካረግን በኋላ እዚህ ጋር አሁን ኖርማል ላይ ነው ያረኩት ማለት ነው። በጣም ትልቅ ልብስ ከባድ ልብስ ከሆነ ደግሞ ሄቪ ላይ ያረገዋለሁ ማለት ነው። አሁን እኔ ኖርማል ላይ ነው ያረኩት ማለት ነው። ከዛ በኋላ ከጨረስን በኋላ እዚህ ጋር መተን ይሄን ካስተካከልን በኋላ እዚህ ጋር ስታርት እንጥላለን። ስታርት የምትለው ጠቅ ስናረጋት ይሰራል ማለት ነው። እዚህ ጋር እንደምታዩት እኔ እየሰራ ነው። ዋሽ ሴንሲንግ ውሃ እየሞላ ነው አሁን እኔ ማለት ነው። ውሃ ሲሞላ ሴንሲንግ ይላል። እዚህ ላይ ደግሞ ዋሽ ማለት ማጠብ ሲጀምር ዋሽ ይላል። እዚህ ሪመርናይዝ ሲል መጠምዘዝ ሲጀምር ስፒን መጨረሻ ላይ ነው እንግዲህ ስፒን ይላል መጨረሻ ላይ ከሄደ በኋላ እዚህ ጋር ደን ይላል ማለት ነው። ጨረሰ። እዚች ላይ የምታዋት አረንጓዴዋ ያበራችው እዚህ ላይ እንትን ካለች ደን ካለ ጨረሰ ማለት ነው። እሺ እዚህ ጋር ያው ይቆልፋል። ቀሳለው ሎክት የሚለው እዚህ ጋር ቀሳለው ማን ነው የልብስ ማሽኑ እንትን ይላል ይቆልፋል። ቀይ ያበራል። አሁን ገና ውሃ እየሞላ ስለሆነ ነው የኔ ማለት ነው። እዚህ ጋር ማለት ነው እዚህ ጋር ሆልድ 3 ሰከንድ ቱ ካንስል። ለምሳሌ ወይ በስህተት ያልጨመራችሁት ሳቡን ምናምን ይሄ አሁን እንደምታዩት ቆለፈ ማለት ነው። አሁን ቆለፈ። ወዴት ሄደ? እዚህ መጀመሪያው ላይ ነበር ሴንሲንግ የሚለው ላይ ነበር። አሁን ዋሽ የሚለው ላይ ይሄው አረንጓዴ ያበራ ማለት ነው። እዚህ እየቀጠለ እዚህ ላይ ደን ሲል ጨረሰ ማለት ነው። አሁን ቀሳለው መክፈት አንችልም ቆልፏል። ምናልባት የሆነ ያልጨመርነው ነገር ሳሙና ወይ የተለያዩ ነገሮች ያልጨመርነው ካለ ይሄንን 3 ሰከንድ ጫን በማለት 3 ሰከንድ ጫን ትሉትና ማለት ነው ካንስል ታረጉትና መልሳችሁ እንደገና ስታርት ብላችሁ መጀመር ትችላላችሁ ማለት ነው። የዚህ አይነት ያው የልብስ ማሽን ያላችሁ በአረቦች ቤት እየሰራችሁ ያላችሁ እህቶቼ በዚህ አይነት ያላችሁ ይሄን በሚመስል መልኩ እንትንታላችሁ ማለት ነው። ልብሳችሁን ማጠብ ትችላላችሁ ማለት ነው ልጆቼ። እዚህ ጋር ደግሞ ሌላ የልብስ ማዳረቂያ እዚህ የልብስ ማዳረቂያ ማሽን አለ። ይሄ የልብስ ማዳረቂያ ይሄ ደቂቃ ምን ያህል ደቂቃ ማድረቅ እንደምንፈልግ ደቂቃዎች እዚህ ጋር የተቀመጡ ናቸው። ከሰባ ይሄው እንደምታዩት እስከ 20 ድረስ ደቂቃ አለ። እንግዲህ እናንተ በስንት ደቂቃ በፈለጋችሁ ደቂቃ እንደዚህ በማዞር እንድታዞሩታላችሁ። በፈለጋችሁ ደቂቃ እንትን ትላላችሁ። 40 ደቂቃ የሚፈጅ ከሆነ ልብሱ 50፣ 30፣ 20 እንደዛው የሚፈጅ ከሆነ ይሄንን ታዞሩታላችሁ ማለት ነው። እንደዚህ እዚህ ጋር ምልክቷ አለች አይደለ? ሽከረከራለች ጥቁሯ። የሚፈልጉት ደቂቃ ላይ ታረጓታላችሁ እቺን አዙራችሁ ማለት ነው። ውድ ቤተሰቦች ሌላው ደግሞ እዚህ ጋር ነው እንትኑ የምትፈልጉበት የሙቀት መጠን ቴምፕሬቸሩን ሃይ ሎ ከፈለጋችሁ ሎ አለ። ሚዲየም ማለት መካከለኛ፣ ይሄ ዝቅተኛ ማለት ነው። እዚህ ጋር ደግሞ ሃይ አለ። በከፍተኛ ማድረግ ከፈለጋችሁ ቴምፕሬቸሩን ሙቀቱን ማለት ነው የፈለጋችሁበት ላይ ማድረግ ትችላላችሁ። ለምሳሌ አሁን እኔ እቺ ሚዲየም ላይ ነው የሚያሳየው። እኔ ሚዲየም ላይ ነው ያደረኩት። ተፈለኩ እንደዚህ አዙሬ ሃይ ማድረግ እችላለሁ፣ ሎ ማድረግ እችላለሁ፣ ሃይ ማድረግ እችላለሁ፣ ሚዲየም ማድረግ እችላለሁ ማለት ነው። ሌላው ደግሞ እዚህ ጋር ደግሞ ኦፍ እና ኦን ነው እንትኑ የምንልበት ማለት ነው፣ የምንቀሰቅስበት ማሽኑን ማለት ነው። እዚህ ጋር ኦን ላይ ታረጓታላችሁ ማለት ነው። ሳትፈልጉ ስቀሩ ደግሞ እንደዛ ዙራችሁ ኦፍ ታረጉታላችሁ ማለት ነው። ኦን ካረጋችሁ በኋላ ግን እንደዚህ ጠቅ ታረጉታላችሁ እንጂ እንዲሁ ኦን ስላረጋችሁት አይሰራም ማለት ነው። ኦን ላይ ምልክቷን እንደዚህ ኦን ላይ ካዞራችሁ በኋላ ጠቅ ታረጉታላችሁ ማለት ነው፣ በጣታችሁ ማለት ነው። በዚህ መልኩ ነው እንግዲህ እንደየቤታችሁ ምናልባት የኔ አይነት ካላችሁ ብዬ ነው እንደዚህ አድርጋችሁ መጀመሪያ እዚህ ጋር ልብሱን ነው የምናስገባው። እዚህ ጋር ልብሱን ካስገባን በኋላ ይሄንን በሩን እንዘጋለን ማለት ነው። ልብሱን ከጨመርን በኋላ ማለት ነው። እና ከዛ በኋላ እንዳልኳችሁ
ቴምፕሬቸሩን እና ማድረቅ የምትፈልጉበትን ደቂቃ ልብሳችሁ ምን ያህል ይፈጃል የሚለውን ካልደረቀ መልሳችሁ እንደገና ደጋግማችሁ ደቂቃ እየሰጣችሁ እንትን ማለት መክፈት ትችላላችሁ ማለት ነው። ችግር የለውም። ለምሳሌ 60ም ሆነ 70 40ም ሰተነው እንደ ልብሱ መጠን የማይደርቅ አለ። ካልደረቀ ዙሮ ይመጣል ተሽከርክሮ ሲጨርስ። ለምሳሌ እኔ አንሳ ላይ ባረገው ተሽከርክሮ ሲጨርስ እዚህ ጋር መጥቶ ኦፍ ይሆናል ማለት ነው። ይዘጋል ማለት ነው በራሱ ጊዜ ማለት ነው። የዛን ሰዓት ልብሴን በመክፈት ቸክ አደርጋለሁ ማለት ነው። መጥቼ ልብሴን አያለሁ። ከዛ ካልደረቀ መልሼ በሩን ዘግቼ መልሼ መጥቼ ምን አደርጋለሁኝ? መልሼ አሁንም እንደዚሁ አድርጌ ደቂቃ ጨምራለሁ ማለት ነው። ደቂቃ ጨምሬ እዚህ ጋር መጥቼ ኦን የሚለውን ይችን ጠቅ በማድረግ ይሰራል ማለት ነው። ይሄን ይመስላል። ይሄ የልብስ ማሽን ማድረቂያ ልብስ የምናደርቅበት ማሽን ነው ውዶቼ። እንግዲህ ጠቅማችኋል ብዬ ተስፋ አረጋለሁኝ ሀገሬ ልጆች። ያው ለአዳዲስ ቶቻችን ይጠቅማል ብዬ ነው። ለነባሮች እንኳን ችግር የለም። ደግሞ በነገራችን ላይ በየቤቱ የማሽኑ የልብስ ማሽኑ ይለያያል፣ አንድ አይነት አይደለም ሁሉም ቦታ። ምናልባት የኔ አይነት የዚህ አይነት ማሽን ካለ ብዬ ነው። በሌላ አይነት ማሽን ደግሞ ኢንሻአላህ አሳያችኋለሁ። አለ ሌላ ማሽን አለ። በሱም አይነት ማሽን እንዴት እንደሆነ አሳያችኋለሁ ማለት ነው። በዚህ አይነት ግን ማሽን ያላችሁ ልጆች በዚህ መጠቀም ትችላላችሁ። ያልገባችሁ ካለ ደግሞ ከታች ኮሜንት ላይ መጻፍ ትችላላችሁ ማለት ነው ልጆቼ። እና በርቱልን፣ አብሽሩ። እንግዲህ ያው ለስራ እስከመጣን ድረስ ሁሉም ነገር በትዕግስት ማለት ነው። አላህ ብርታቱን ይስጠን ይስጣችሁ እላለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።